በትናንትናው ዕለት 556 ብር ሲሸጥ የዋለው አንዱ የቴሌ አክሲዮን ምን ያክል ወርዝ ያደርጋል? ኢንትሪንሲክ ቫልዩ በትክክልም ቢሰላ ምን ያክል ይሆናል የሚል ትልቅ ጥያቄ አለ። እንደነዚህ አይነት ጥያቄዎችን አንስቶ በሚገባ ጠቃሚ የሚሆኑ መረጃዎችን ማግኘት በእጅጉ ጠቃሚ ነው። ኦፍ ኮርስ ቲዮሬቲካሊ እስካሁን የአንድን ተቋም የአክሲዮን ዋጋ ከፍም ዝቅም ሊያደርጉ የሚችሉ ዋና ዋና የሚባሉ ቫሪያብሎችን ፋክተሮችን እያየን ቆይተናል። ነገር ግን ቲዮሪ ብቻውን በቂ አይደለም፣ ወይም ደግሞ እውቀት ብቻውን በቂ አይደለም። ወደ ተግባር መቀየር መለወጥ መቻል አለበት። እሱንም ለማድረግ ዛሬ ይህንን እስካሁን ስናያቸው የነበሩ ቲዮሪዎችን ወደ ተግባር በማምጣት እንደው ሪሊ የቴሌ የአንድ አክሲዮን ትክክለኛ ቫልዩ ምን ያክል ነው? ፕራይሱ አይደለም። ፕራይሱ ኦልሬዲ በትናንትናው ዕለት 556 ብር ደርሷል። ፕራይስ ፋክተሮች አሉ። ነገር ግን ቢሃይንድ እንደው ወርዝ የሚያደርገው ያ አንድ 556 ብር ሲሸጥ የዋለ አክሲዮን ምን ያክል ወርዝ ያደርጋል? ትክክለኛ ቫልዩ ኢንትሪንሲክ ቫልዩ ምን ያክል ይሆናል ብለን ማየት እና እሱን ማስላት መቻል ዜን ይህንን እንደመነሻ ወስዶ ደግሞ ጥሩ የሚባል የኢንቨስትመንት የውሳኔ ሐሳቦችን ማግኘት ከራሽናል ኢንቨስተሮች የሚጠበቅ እጅግ ጠቃሚ የሆነ ነጥብ ነው ብዬ ነው የማስበው። ሁላችንም እንደነዚህ አይነት ነገሮችን በሚገባ ማወቅና መማማር ይኖርብናል። እንደነዚህ አይነት ነገሮችን እያንዳንዳችን ግን የምንወስድባቸው መንገዶች ከራሳችን ፐርስፔክቲቭ እየተገናኙ መሆን መቻል አለባቸው። ቢኮዝ ይሄ ፕሮክላሜሽን አይደለም፣ ዳይሬክቲቭስ አይደለም፣ ሲምፕሊ ቶታችን ነው የምናጋራው። ግን ከዛ ተነስታችሁ ደግሞ እናንተ እንደ አክቹዋል ኢንቨስተር ያገኘሁት መረጃ ከምን ፐርስፔክቲቭ ሲታይ ነው ትክክል የሚሆን፣ ከምን ፐርስፔክቲቭ ሲታይ ደግሞ ትክክል አይደለም ብላችሁ የራሳችሁን ሚዛናዊ የሆነ የኢንቨስትመንት ውሳኔ የመወሰን ያለመወሰን ጉዳይ የእናንተ ነው። እኔ ግን ማቀርብላችሁ ምንድነው 556 ብር ትናንት ሲሸጥ የዋለው አንድ የቴሌ አክሲዮን በትክክልም ቢመዘን ግን ምን ያክል ወርዝ ሊያደርግ እንደሚችል አመላካች የሆኑ ነገሮችን ነው የምሰጣችሁ። እሱንም ለማድረግ የምንጠቀመው ሶርስ ዶክሜንት የራሱ የቴሌ ጁን 30 2025 ኦዲትድ የተደረገ ፋይናንሻል ሪፖርቱን ፋይናንሻል ስቴትመንቱን መሰረት አድርገን ነው። እንደምታዩት እዚህ ጋር አይ ቲንክ እያያችሁ ነው። እሱን በሚገባ መሰረት አድርገን እናያለን። እዚህ ላይ እንደምታዩት ይሄ ኦዲትድ የተደረገ ጁን 30 2025 በዚህ ኦዲት ካምፓኒ ኦዲት መደረጉ አሹር ተደርጎ ፐብሊክሊ ይፋ የሆነ ፋይናንሻል ስቴትመንት ወይም ደግሞ ፋይናንሻል ሪፖርት ነው። አክቹሊ ፋይናንሻል ስቴትመንት እና ፋይናንሻል ሪፖርት የተወሰነ ልዩነት አላቸው። ፋይናንሻል ስቴትመንት የፋይናንሻል ሪፖርት አንድ ኮምፖኔንት ነው። ፋይናንሻል ሪፖርት የሚባለው ትንሽ ብሮድ ነው፣ እሱን እናያለን። ነገር ግን ፋይናንሻል ስቴትመንት አንዱ የፋይናንሻል ሪፖርት ኮምፖኔንት መሆኑን መያዝ ይኖርባቸዋል። ኢንተርቼንጀብሊ ስንጠቀም ግን በዛ ልክ ኮንሲደር እንድታደርጓቸው። ፋይናንሻል ሪፖርት የሚያካትተው የተቋሙን የፋይናንስ ቁመና ብቻ ሳይሆን ሌሎች አይነት መረጃዎችን ጭምር የሚሰጥ እጅግ ሰፋ ያለ ሪፖርት ፋይናንሻል ሪፖርት ይባላል። ፋይናንሻል ስቴትመንት ግን ሞስት ፕሮባብሊ ፋይናንሻል ፖዚሽኑን የሚያሳይ ፋይናንሻል እንቅስቃሴውን የሚያሳይ ሪፖርት ወይም ደግሞ ስቴትመንት ፋይናንሻል ስቴትመንት እንለዋለን። ዛሬ የምናደርገውን ተግባራዊ የሆነ እንቅስቃሴያችንን በመነሻነት የምንጠቀመው ዶክሜንት ግን ይሄ መሆኑን ሁላችሁም በሚገባ እንድታውልኝ ለመረዳት እወዳለሁ። እንግዲህ የአንድ አክሲዮን ኢንትሪንሲክ ቫልዩ ወይም ደግሞ ትክክለኛ ዋጋ በበርካታ መለኪያ መንገዶች ይለካል። ነገር ግን ሁሉም መለኪያዎች አንድ አይነት ትርጓሜ የላቸውም፣ አንድ አይነት እይታም የላቸውም። አንዳንዱ መለኪያ ከሆነ ፐርስፔክቲቭ የሆነ ኢንፎርሜሽንን ሲሰጠን፣ አንዳንዱ መለኪያ ደግሞ ከሌላ ፐርስፔክቲቭ ኢንፎርሜሽን ይሰጠናል። ነገር ግን ሁሉም ጥሩ የሚባል መረጃን መሰረት ያደረገ የግዥና ሽያጭ ውሳኔዎችን እንድንወስን ግን በእጅጉ ይጠቅሙናል። ዛሬ የምናየው ባላንስ ሺትን ብቻ መሰረት ያደረገ የኢንትሪንሲክ ቫልዩ አሰላልን ነው። ስለዚህ የምንጠቀመው ባላንስ ሺትን ነው። ኢንካም ስቴትመንትን፣ ካሽ ፍሎን ወይም ደግሞ ኦነርስ ኢኩዊቲ ስቴትመንትን ኮንሲደር አናደርግም። ለዛሬያችን በዛሬ ቪዲዮአችን
የቴሌን የአንድ አክሲዮን ኢንትሪንሲክ ቫልዩ ለመለካት በሶርስ ዶክሜንትነት በሶርስ የምንጠቀመው የቴሌን ጁን 30 2025 የወጣ ኦዲትድ የሆነ ፋይናንሻል ስቴትመንት በመጠቀም ባላንስ ሺቱ ላይ የምናገኛቸውን ዳታ መሰረት አድርገን እናያለን። መሄደው ወደ ነው ወደ ባላንስ ሺቱ ነው። እንግዲህ ይሄ ስካን ስለሆነ ሙሉ መረጃው የቴሌ ኢንተር ነው። ይሄ እንግዲህ የኢትዮጵያ የሂሳብ አያያዝ ቦርድ ወይም ደግሞ አቤ እያልን የምንጠራው ተቋም ማህተም ነው። እንደምታዩት የሱ ማህተም ነው። እያንዳንዳቸውን ምንም ችግር የለም። ይሄ አጠቃላይ እንግዲህ የቦርድ እና የማኔጅመንት ዝርዝር ነው። ባይዘው ይሄም አንዱ ኮንሲደር ሊደረግ የሚገባው ጉዳይ ነው። እሱን ግን በሌላ ሰዓት እንመለስበታለን። ዛሬ የምናየው እንደው ሪል በሆነ መልኩ የቴሌ የአንድ አክሲዮን ኢንትሪንሲክ ቫልዩ ምን ያህል ነው የሚለውን ሪላቲቭ በሆነ መልኩ እናያለን። ይሄኛው ኢንካም ስቴትመንት ነው። እንደምታዩት ስቴትመንት ኦፍ ፕሮፊት ኤንድ ሎስ ነው፣ ፕሮፊት ኦር ሎስ ነው የሚለው። እሱን ዛሬ መሰረት አድርገን አይደለም የምናየው። መሰረት አድርገን የምናየው ባላንስ ሺቱን ነው። እዚህ ላይ ነው የምንመጣው። ባላንስ ሺቱ ምን ተብሎ ይጠራል? ፋይናንሻል ፖዚሽን ይባላል። ባላንስ ሺት በራሱ ምን እንደሆነና አጠቃላይ የባላንስ ሺት ትርጓሜዎች ምን እንደሆኑ ዲቴይል በሆነ መልኩ በሌላ ቪዲዮ ይዤላችሁ እመጣለሁ። ግን ሃይላይት ለማድረግ ያክል ባላንስ ሺት ማለት የአንድን ተቋም የዛ ሪፖርቲንግ ዴት ስፔሲፊክ የሆነ ዴት የፋይናንሻል ፖዚሽን የፋይናንስ ቁመናን የሚገልጽ የሀብት ዕዳና አንጡር ሀብት ጥምርታን የሚያሳይ የስፔሲፊክ ስናፕሾት ነው የሚባለው። ወይም ደግሞ ፎቶግራፍ ማለት በሆነ ኢቨንት ላይ የሆነ ፎቶግራፍ ብትወስዱ ያ ፎቶግራፍ ሪፕሬዘንት የሚያደርግላችሁ የዛን ሰውዬ ኢንታየር ቁመና ሳይሆን የዛች ሙመንት በዛች ፎቶ ሲነሳ በነበረው አለባበስ፣ በነበረው ቁመና፣ በነበረው ፋሻል ኤክስፕሬሽን ሳማት ደስ ብሎታል፣ ሳማት ከፍቶታል፣ ሳማት ያምሮበታል፣ ሳማት ምናምን የምንለው ኦልሬዲ ፎቶ ሲነሳ በነበረው ስታተስ እንደመሆኑ መጠን ፋይናንሻል ፖዚሽን ወይም ደግሞ ፋይናንሻል ባላንስ ሺት የሚያሳየን የዚህን የቴሌን የጁን 30 2025 ስፔሲፊክ ሪፖርቲንግ ዴት ቁመናን ነው የሚያሳየው። ከዛ ውጭ ያለ ፎር ዘ ፒሪየድ ኦፍ ተብሎ የሚቀርብ አይደለም። ሌሎቹ የፋይናንሻል ስቴትመንት አካላት ለምሳሌ ኢንካም ስቴትመንት፣ ኦነር ኢኩዊቲ ስቴትመንት፣ ካሽ ፍሎ ከሆነ እነዚህ ሪፖርቶች ሪፕሬዘንት የሚያደርጉት ፎር ዘ ፒሪየድ ኦፍ ተብሎ ነው። የዛን አካውንቲንግ ፒሪየድ ሪፕሬዘንት ባደረገ መልኩ ነው። ነገር ግን ባላንስ ሺት ግን ፎር ስፔሲፊክ ዴት ነው ሪፕሬዘንት የሚያደርግልን። ይህንንም ከምን ጋር እያይዛችሁ ማየት ትችላላችሁ። እንዳልኩት ከፎቶ ጋር ፎቶ አንድን ሰው ሪፕሬዘንት የሚያደርገው በዛ ቅጽበት ያለውን አቋምና ሁኔታ እንደመሆኑ መጠን ባላንስ ሺትም በዛች ስፔሲፊክ ሪፖርቲንግ ዴት ያለን የፋይናንሻል ፖዚሽን ሪፕሬዘንት የሚያደርግ መሆኑን ሁላችንም በአንድም በሌላ መልኩ በግልጽ ብንረዳና ብናውቀው ደስ ይለኛል። በዛ ልክ አንደርስታንድ አድርጉት። ያም ይሁን ይህ ግን ባላንስ ሺት የተቋማትን የሪፖርቲንግ ተቋሙን አጠቃላይ ሀብት አጠቃላይ ያለበትን ዕዳና ሀብት ሲቀነስ ዕዳ የሚኖረውን የተጣራ አንጡራ ሀብት ሪፕሬዘንት የሚያደርግልን መግለጫ ነው። ሰዎች ይሄ ተቋም ምን ያህል ሀብት አለው፣ ከዚህ ሀብት ውስጥ ምን ያህሉ በዕዳ የተገኘ ነው ወይም ደግሞ በአበዳሪዎች ያለ ነው፣ ዜን ዋት ኢዝ ሌፍት ፎር ዘ ሼር ሆልደርስ የሚለውን በደንብ አንደርስታንድ እንድናደርግ የሚቀርብ ሪፖርት ነው። ይህንን እንውሰድ። እንግዲህ የቴሌን ፕራክቲካል በሆነ መልኩ እያየን ስለሆነ ይህን ያህል የሀብት አይነት አለው፣ የተዘረዘረ ሀብት አለው። በጥቅሉ ስናይ በጥቅሉ ቶታል አሴት ይሄ የሚያሳየን ያው የሁለት ዓመት ነው። የጁን 30 2025 እና የጁን 30 2024 ነው። ቤዚካሊ ኮንሲደር ማድረግ ያለብን ይሄ ነው። ትሬንድ ማየት ከፈለጋችሁ የዚህን ማየትም ትችላላችሁ፣ ትሬንድ ቫሊዴት ማድረግ ከፈለጋችሁ። ነገር ግን ፎር ዘ ታይም ኮንሲደር እያደረግነው የጁን 30 2025 እንደመሆኑ መጠን ይህኛውን ኮሎመን ብቻ ኮንሲደር ልናደርግ ይህኛውን ብቻ ኮንሲደር ልናደርግ እንደምንችል መረዳት ይኖርብናል። እሱን አንደርስታንድ ብናደርግ ጁን 30 2025 ላይ ቴሌ አጠቃላይ ምን ያህል ሀብት አለኝ ብሎ ሪፖርት አድርጓል። እንደምታዩት 331 ቢሊዮን 216 ሚሊዮን 906 ሺህ የሚሆን ሀብት አለኝ ብሎ ሪፖርት አድርጓል። በ2024 ደግሞ ምን ያህል ነበር ሪፖርት ያደረገ? እንደው ልዩነቱን በዛው ያያችሁት እንድትሄዱ 214 ቢሊዮን
191 ሚሊዮን 635 ሺህ ነበር አለኝ ብሎ ነበረ። 2025 ላይ በጣም ጥሩ የሚባል እድገትን አሳይቷል ኢንተርምስ ኦፍ ሀብት ማለት ነው። እንደምታዩት ከ214 ቢሊዮን ወደ 331 ቢሊዮን ከፍ ያለበት እንደነበር እያየን ነው። ዜን ከዚህ ሀብቱ ውስጥ ከ331 ቢሊዮን 216 ሚሊዮን 906 ሺህ ውስጥ ምን ያክሉ በአበዳሪዎች የቀረበ ወይም ደግሞ በዳ ኮንሲደር የተደረገ ነው ይለናል። መልሶ ቶታል ላያቢሊቲውን ስናይ 229 ቢሊዮን 484 ሚሊዮን 608 ሺህ የሚሆነው በብድር ኦውን የተደረገ ነው። ምንም እንኳን ይህንን ያክል ሀብት ቢኖረኝ ይህን ያክሉ ግን ከአበዳሪዎች የተገኘ ወይም ደግሞ በብድር መልኩ ኦውን የተደረገ ሀብት ነው። ዜን እኔ ያለኝ የተጣራ አንጡራ ሀብት ስንት ነው ይለናል። ቶታል ኢኩዊቲ እንደምታዩት 101 ቢሊዮን 732 ሚሊዮን 297 ሺህ አለኝ ይላል። ይሄ መቼ ነው? ጁን 30 2025 we are talking about this ስለ ዘንድሮ አይደለም እያወራን ያለ ነው። አምና በነበረው ጁን 30 የነበረውን ሪፖርት ነው ኮንሲደር እያደረግን ያለ ነው። እሱን በደንብ ያዙ። ስለዚህ ቴሌ ምን ያክል የተጣራ ሀብት አለው ማለት ነው። ምንም እንኳን 300 ምናምን ቢሊዮን ብር ሀብት አለኝ ብሎ እንኳን ከላይ ቢገልጽልን ከታች ደግሞ የተጣራው ሀብቴ የራሴ በባለቤቶች የተያዘው ሀብቴ ግን ምን ያህል ነው ብሎናል? 101 ቢሊዮን 732 ሚሊዮን 297 ሺህ ነው ይላል። ከዛ በፊት በነበረው ዓመት 2024 ላይ ደግሞ ምን ያክል ኦነርስ ኢኩዊቲ ነበረው? ቶታል ኢኩዊቲ ነበረው 99 ቢሊዮን 930 ሚሊዮን 306 ሺህ እንደነበረው ኮምፓራቲቭሊ ማየት እንችላለን። ሪላቲቭ አድርገን እድገት እያሳየ እንደሆነ የምናይበት ሁኔታ አለ ማለት ነው። ስለዚህ ይህንን ያክል ምን አለኝ ብሎ እየገለጸልን ነው ማለት ነው። የተጣራ ሀብት እዚህ ላይ በደንብ ኮንሲደር ማድረግ መቻል አለብን። አንደኛ እና የመጀመሪያው ኮንሲደር ልታደርጉልኝ የሚገባው ትልቁ ነጥብ ፋይናንሻል ስቴትመንቶች የሚያሳዩት ፓስት ፐርፎርማንስ ነው። ፍሮም ዘ ቬሪ ቢጊኒንግ ይሄ የሚያሳየን የወደፊት ሁኔታውን የወደፊት እድሉን ያካተተ አይደለም። ስለዚህ ከዚህ የምንረዳው ምንድነው ማለት ነው? ራይት ናው ይሄ ሪፖርት ሲዘጋጅ ይሄንን ያክል አይነት ቁመና እንዳለውና ይሄ የሚገልጸው ደግሞ ያለፈውን ቢዝነስ ኦፕሬሽን እንጂ የሚመጣውን የሚያመላክት አይደለም። ሁሉም ፋይናንሻል ስቴትመንቶች ፕሬዲክቲቭ አይደሉም። አንደርስታንድ እንድታደርጉልኝ የምፈልገው ትልቁ ነጥብ ይሄ ነው። ስለዚህ ምንድነው እዚህ ላይ ኮንሲደር ያደረጋችሁት ወይም ደግሞ እንድታደርጉት የምፈልገው ነገር እስካሁን ባለው እንቅስቃሴ ነው። እስካሁን ባለው እንቅስቃሴ ባለሀብቱ ቴሌ ላይ ምን ያክል የተጣራ ሀብት እንዳላቸው መረጃ እየሰጠን ነው ማለት ነው። እስከዚህ ሪፖርቲንግ ዴት ባለው እንቅስቃሴ 101 ቢሊዮን 732 ሚሊዮን 297 ሺህ ሀብት አላችሁ፣ ዘና በሉ ኮራ በሉ እያለ ነው። ነገር ግን ይሄ እንዳልኳችሁ የወደፊት ዕጣ ፈንታውን ዋጋ ያደረገ አለመሆኑን ኮንሲደር አድርጉ። እዚህ ላይ ተነስተን በደንብ ክሊር ለማድረግ ምን ማሰብ መቻል አለብን መሰላችሁ? አዚፍ እንግዲህ በእኛ ሀገር ምንድነው የሚባለው አያድርገውና ሳምቲንግ ይባላል መሰለኝ። አክቹአሊ ይሄ ችግር የለውም ቢዝነስ ስለሆነ ምሳሌ ስለሆነ እየሰጠን ያለ ነው። ችግር የለውም እንደዛ እንድትረዱኝ እፈልጋለሁ። ለምሳሌ ምን ማለት ነው? አዚፍ ይሄ ሪፖርት ኢሹ እንደተደረገ at this specific date ቴሌ ሊኩዊድ ቢያደርግ ወይም ደግሞ ቢፈርስ ምን ማለት ነው? ያለበትን አጠቃላይ ህጋዊ ዕዳ ከፍሎ ይህ ቪዲዮ ቀጣይ ፓርት ያለው በመሆኑ ሙሉ የሆነ መረጃንና አረዳድን እንድታገኙ ቀጣይ ያለን ፓርት በሚገባ እንድታዳምጡና እንድትከታተሉት በአክብሮት ጋብዛለሁ። አመሰግናለሁ።